ቃል በቃል ነው እንግዲህ ሴቶች ሃይማኖት አያስፈልጋችሁም ሲሉ ነበር። ሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural። አሁንስ በጣም ተጨማለቃችሁ። ምንም ነገር አልመሰላትም ይሄ ነገር ሲወራ ማለት ነው። አብራት ገለፍጣለች። ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት ስርዓት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። ማንም የሴቶችን ጥቃት የሚደግፍ ሰው የለም። ማንም ሴቶች እኩል ኦፖርቹኒቲ ያገኙ ያለ ሰው የለም። ደሞም እያገኙ ነው አይደል እንዴ? እውነት ለመናገር በዚህ ዘመን ወንድ ሆኖ ከመፈጠር እኮ በዚህ ሰዓት ሴት ሆኖ መፈጠር ነው የሚሻለው። እውነት ለመናገር ማለት ነው። እኔ እንዴት እንደምታስቡት እኔ እንጃ። እንዲህ ህይወት ለወንዶች ነው በጣም ከባድ እየሆነ ያለው። አብሶ ከተማ ውስጥ የምናየው ነገር እንዴ ምን ዞር ብላችሁ ማየት ትችላላችሁ። ሁሉንም ነገር እኮ አይደል እንዴ? ህይወት ለማን ነው እየከበደ ያለው? እውነት ለመናገር ሐቁን እናውራ። የሴት ልጅ መብት ከመጠበቅ ምናምን ያለፈ ሌላ ነገር እንዳላቸው ያስታውቃል። እውነት ለመናገር ማለት ትክክለኛ ሐሳብ ያለው ሰው በቃ ከአንደበቱ ያስታውቃል። ፌሚኒዝም የሚለውን ስም ቀይረው ኢትዮጵያዊ በሆነ ነገር ቀይረው በቃ መቀጠል እኮ ነው። በሬ ምናምን ሲያልፍ መንገድ ላይ አይታችሁ ከሆነ ሴቶች አያውቁንም ምናምን መተው ግን እኛ ጀርባ ላይ ምናምን ይሸሸጋሉ ምናምን ነገርና ሪያሊቲው እንደዛ አይደለም። የሆነ እንደዚህ አይነት ክስተቶች ሲከሰቱ ራሱ ሴቶች ሲደፈሩ፣ ህጻናት ሲደፈሩ የፌሚኒስቶች ተጽዕኖ ምን ያህል ድረስ ነው? እስኪ አይታችሁታል? የሄቨን ጊዜ ማየት እንችላለን። ማን ነው ቪዲዮ ሰርቶ ማያቅ ሰው ሁላ ነበር ሲሰራ ነበር አይደል? ገብቷችኋል? ያ ሁላ ሰው ፌሚኒስት ሆኖ ነው ህሊና ስላለው ነው ሰው ስለሆነ ነው። መደረግ የማይገባው ህጻን ልጅ ላይ መፈጸም የሌለበት ነገር በቃ ሊፈጸም ስለማይገባ ነው አይደል እንዴ? አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ይስፋ የምለው ሁሉም በርሷ ይሆናል የምለው ዋናት ሴት። ይሄ ለአምላክ የምናቀርበውን ምስጋና የኔ አምላክ ሴት ናት፣ አምላክ ትመስገን፣ አምላክ ምናምን የሚል ነገር አቀረበ። ሴት አምልኮ ነው የጀመሩት ፌሚኒዝም። ሰላም ጋይስ እንዴት ናችሁልኛ? ማን ነው ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው ሰሞኑን በጣም መነጋገሪያ በነበሩ ቪዲዮዎች ተመልሰናል። ያው እንግዲህ ሰሞኑን በጣም መነጋገሪያ የነበረው ሀገሪቷ ላይ በቃ የፌሚኒስቶች ጉዳይ ነበረ። የተለያዩ ፖድካስቶች ነበሩ፣ የተለያዩ ዲቤቶች ነበሩ። እንግዲህ ሰሞኑን እንዳየነው ከሆነ አብዛኞቻችሁ እንግዲህ አይታችሁታል ብዬ አስባለሁ። በተለይም ደግሞ ዶቃ ፖድካስት ላይ ቀርቦ የነበረው የጆርዲና የኢዮብ የወንድማችን የኢዮብ ፖድካስት በጣም ብዙዎቻችሁ አይታችሁታል ብዬ አስባለሁ። ሰሞኑን ሲያነጋግር የነበረው ጉዳይ እሱ ነበረ። ከዛ ፖድካስት በኋላ እንግዲህ የፌሚኒስቶች ጭንብል በትክክል ነው የተገለጠው። ቃል በቃል ነው እንግዲህ ሴቶች ሃይማኖት አያስፈልጋችሁም ሲሉ የነበሩት ማለት ነው። እና ሴቶችን ከሃይማኖት ነው መነጠል የምንፈልገው፣ አላማችን ይሄ ነው፣ በቃ እንደዚህ ከሃይማኖት መነጠል አለባቸው ሴቶች ሲሉ የነበሩት ማለት ነው። እና ወዴት እየሄደ እንደሆነ እኔ አልገባኝም። እስኪ መጀመሪያ ላይ ቪዲዮን አይተነው ብንመለስ ደስ ይለኛል። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural። Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሮዋን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እንስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት ስርዓት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገረው ቃል አለ። ይሄ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ።
ስለዚህ አሁን ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሐሳብ መስጠት ወይም ድምጽ ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይሄን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባራችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ እኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጠያፊ ነውና እና ጥንቃቄ ይፈልጋል። ቴንክ ዩ። የሚገርም ነው እንግዲህ የሆነ ሲናገሩ እኮ እኔ ከድሮም ጀምሮ እውነት ለመናገር የሆነ ቃል በቃል እንደዚህ ራሳቸውን ማጋለጥ ስለማይፈልጉ ትክክለኛው ዓላማቸውን አይናገሩም እንጂ የሴት ልጅ መብት ከመጠበቅ ምናምን ያለፈ ሌላ ነገር እንዳላቸው ያስታውቃል። እውነት ለመናገር ማለት የሆነ ሰው ሆናችሁ እኮ አንድ ሰው ሲያወራ የሆነ ልክ የሆነና ልክ ያልሆነ ነገር አለ አይደል እንዴ? ሲያወሩ የሆነ ከቶናቸው ከድምጻቸው ቶን በጣም ያስታውቃል እኮ ልክ እንዳልሆኑ በጣም ስህተት እየሰሩ እንደሆነ በጣም ያስታውቃል አይደል እንዴ? ከድሮ ጀምሮ እኔ ነኝ የተሳሳትኩት እሉላ ነበር ማለት ነው። አንዳንዴ ራሴን ሁላ አጠራጠሩ ነበር ማለት ነውና በጭራሽ ትክክል ያልሆነ ነገር ነበር ሲሰሩ የምታያቸው ማለት ነውና መልእክታቸው የሚያስተላልፉበት መንገድ ራሱ ልክ አይደለም። አሁን እኮ ማንም ሰው የማይቃወማቸው ነገር ቢኖር የሴት ልጅ እኩልነት ላይ ቢሰሩ ኖሮ ማንም እኮ አይቃወማቸውም። ሆነ ለመናገር እንደሚሉት እኮ የሚሉትን ነገር ብቻ ቢያደርጉ ማለት ነውና ለህፃናትና ለሴት ልጆች ተቆርቁረው ምናምን ቢሆን ችግር የለውም። ሆነ ለመናገር ማለት ነውና እኔ ሙሉ ፖድካስቱን ለማዳመጥ ሞክሬያለሁ። በጣም ሁላችሁም ያላያችሁ ሰዎች ካላችሁ እንግዲህ የኢዮብና የጆርዲን የ4 ሰዓት የሚፈጅ ፖድካስት ሙሉውን ገብታችሁ ብታዩ ደስ ይለኛል። ሆነ ለመናገር በጣም ብዙ ነገር ነው የምትማሩበት። በጣም ብዙ ነገርም ደግሞ ያጠራላችኋል። በቃ ከዚህ በፊት የምትጠራጠሩት የነበረው ነገር አለ አይደለ? ከሁለቱ ክርክር ከሁለቱ ዲቤት በጣም ብዙ የምታገኙት ነገር አለ። ሁሉም ነገር እዚህ ቲክቶክ ላይ ሲመጣ የተሳሳቱትን ነገር ቆራርጠው ምናምን ሲያቀርቡ ልክ ያልሆነ ነገር ቢያወሩ ራሱ ልክ የሆኑ ይመስሏቸዋል ማለት ነውና ይሄ ፖድካስት ግን ጥቅሙ ምንድነው? እዛው ላይቭ ላይ ነው የሚያወሩት። ትክክለኛ ሐሳብ ያለው ሰው በቃ ከአንደበቱ ያስታውቃል። ማን ነው የትኛውን መቀበል እንዳለባችሁ ራሱ እናንተ የሚነግራችሁ ነገር አለ እውነት ለመናገር ማለት ነውና እኔ የተረዳሁት ነገር ቢኖር ራሷም እንዳመነችው ፌሚኒዝም ይዞብን የሚመጣው ብዙ ጣጣ እንዳለ እንግዲህ ራሷም ማምናለች አይደለ? በሆነ ቪዲዮ ላይ ሁላችሁም አይታችሁታል። ግብረ ሰዶምን ኤልጂቢቲን ይዞብን ይመጣል ሲላት እሱ አንድ ችግር ነው ብላ ራሱ ያመነችበት ቪዲዮ አለና እንዴ ከዚህ ሁሉ ጣጣ ሲጀመር በቃ ምንም ኢትዮጵያ ውስጥ እኮ የራሳቸው የኔ ሐሳብ ምንድነው እዚህ ላይ ሁሉም ሰው መቀበል ያለበት የምር ለሴት ልጅ መብት የሚቆረቆሩ ከሆነ እነዚህ ሰዎች የትኛው ወንድም ሆነ ሴት ኢትዮጵያ ውስጥ ትክክለኛ አይምሮ ያለው ሰው ሴት ልጅ እኩል አትሁን ምናምን የሚል አይነት አስተሳሰብ ያለው አይመስለኝም። በፊት ላይ ሲደረጉ የነበሩት ነገሮች አዎ እናውቃለን። ድሮ ላይ የሚደረጉ ነገሮች ነበሩ። የሴት ልጅ ግርዛት፣ ሴት ልጅ ያለ እድሜዋ ትዳር ነበር ምናምን። እሱ ምንድነው አላደግንም ነበር፣ አልተማርንም፣ አልሰለጠንም ነበረ። የሆነ ከእድገት የተነሳ የሆነ ከጊዜው ጋር እኮ የሚሻሻል የሚቀየር ነገር አለ አይደል እንዴ? እንጂ ፌሚኒዝም መጥቶ ይሄን ነገር እኔ ይቀይሩታል ብዬም አላስብም። ከድሮ በመሰልጠናችን ምክንያት ነው አይደል እንዴ ይሄ ሁሉ ነገር እየተፈጠረ ያለው እንጂ ፌሚኒዝም መጥቶ አይደለም። ያኔ ቅርብ ጊዜ ነው የሰሙት ስሙን ራሱ ፌሚኒዝም የሚባለው ነገር ማለት ነው። እንደኔ የሆኑ ሰዎች ራሱ ስንቶቻችን ነው ያላችሁት? እና እኔ እነሱ የሚሉትን ያህል እነሱ እንደሚያጋነኑት ያህል ራሱ እኔ እንጃ። ብቻ በአጠቃላይ ወደ መፍትሄው ስንሄድ መሆን ያለበት ብዬ ማስበው እኔ በዚህ በፌሚኒዝም ጉዳይ ፌሚኒዝም የሚባለውን ነገር ሙሉ በሙሉ ኢትዮጵያ ውስጥ አያስፈልግም ባይ ነኝ። በትክክል ለሴቶች መብትና እኩልነት ሴቶችን ከወንዶች እኩል ኦፖርቹኒቲ እንዲያገኙ አይደለ ማንም ይቃወም የለም። የሚደርስባቸው ጥቃት እንዲቆም ጥቃቱን ደግሞ የሚያደርሰው ሰው በጣም ከባድ የሆነ ቅጣት እንዲቀጣ ምናምን አይደል ለዛ አይደል ለሚጮተኝ እንግዲህ እንደሚሉት ከሆነ እሱ ከሆነ እንትናቸው ስማቸውን መቀየር ይችላሉ እውነት ለመናገር ማለት ነውና የሆነ ኢትዮጵያ የሆነ ነገር መስጠት እንችላለን እኮ ሌላ አይነት ስም መስጠት እንችላለን። በቃ በዛ ሁሉንም ሰው የሚያስማማ ነገር ይዞ መቀጠል ይቻላል እኮ በቃ ከስሙ ከሆነ ችግሩ ማለት ነው አይደል? ይህን ስም እየተጠቀሙ በዚህ ስም ሌሎች ነገሮች እንግዲህ እየተደረጉበት ከሆነ አብዛኛውን ሰው ሊያስማማ አይችልም። እነሱ ግባቸውና አለማቸው በትክክል ለሴቶች መብትና እኩል ኦፖርቹኒቲ እንዲያገኙ የሴቶችን ጥቃት ለማስቆም እንደሚሉት እንደዛ አይነት ነገር ከሆነ በቃ ስሙን ቀይረው ያንን ማንም ይቃወማቸው ሰውም የለም። ፌሚኒዝም የሚለውን ስም ቀይረው ኢትዮጵያዊ በሆነ ነገር ቀይረው በቃ መቀጠል እኮ ነው። በጣም ቀላል ነው ለነሱ ማለት ነውና ግን ያንን ማድረግ አይፈልጉም እንደምታዩት ከሆነ ማለት ነው። እነሱ እንደውም የሚሉት ምንድነው በቃ ከሃይማኖት ማስወጣት ሴቶች እምነታቸውን እንዲተዉ ማለት ነው። እምነት የለሽ ሲሆኑ ምንድነው በቃ ውጪ ላይ የምናየውን ነገር ነው አይደለ? ኤቲስት ይሆናሉ አብዛኞቹ። ከእምነት ሲወጡ የሚያጋጥማቸውን ነገር እያያችሁ ነው።
ወደ ግብረ ሰዶም ነው የሚሄዱትኝ። በቃ አለቀ። የወንድ ጥላቻ ነው እያስፋፉ ያሉትኝ። አሁን እዚህ ጋር እኮ ራሳቸው እንደፈለጉ መሆን እኮ ይችላሉ። ማን ከለከላቸው? እስኪ አሁን ግን ሶሻል ሚዲያ ላይ መጥተው ማንን ነው እየበከሉ ያሉት? ብዙ እህቶቻችንን እየበከሉብን ያሉት አይደለ? በቃ ወንድ እንዲጠሉ ከተደረጉ አብዛኛው ሴት እንግዲህ የወንድ ጥላቻ ዝም ብላ በቃ እንዴት ነው የምታገበው? ገብቷችኋል አይደለ? ትዳር ግዴታ አይደለም ምናምን እየተባለች ነው የሚነገራት ምናምን ማግባት አትፈልግም። በቃ ከወንድ ጋር ወንድ የምጠላ ከሆነ አንድ ሴት እንዴት ነው ከወንድ ጋር የምትሆነው? ገብቷችኋል? ከዚህ ነው የሚጀምረው ነው ሁሉም ነገር። በቃ ኩይኩ ግልጽ እኮ ነው። ወንድ የምጠላ ከሆነ አንድ ሴት ግብረ ሰዶምን ለማስፋፋት ነው። በቃ ሌላ እኮ ምንም ታሪክ የለው። ብቻ ከእንደዚህ አይነቱ መጥፎ አመለካከት ካላቸው ሴቶች ራሳችሁን ጠብቁ። ወንዶችም ሴቶችን ብትሆኑ ማለት ነውና አይ ነው ብዙ የሚቃወሟቸው ሴቶች እንዳሉ አይ ነው። እንደዚህ አይነት ነገር ውስጥ ሲጀመር ማን መግባት ይፈልጋል? አይ ነው የተወሰኑ ሰዎች ናቸው። ሲጀመር ብዙም ተቀባይነት እኮ የላቸውም ሲጀመር ማለት ነው። አሁን ባለፈውም የሆነ ከሃይማኖት ጋር ለመስማማት ምናምን የጣሩት ራሱ የሆነ ሰውን ለመያዝ ሰውን ተቀባይነት ለማግኘት ምናምን አይሆንም። እንደዚህ አይነት ነገር እንጃ ማንም የሚቀበላቸው አይመስለኝም። የሆነ ሰዓት እንደውም በጣም የሚያስጠላ አይነት ክርክር ነበረ። ከማታውቁት ራንደም ከሆነ ወንድና ከጥቁር ድብ ጫካ ውስጥ ቢያገኛችሁ የቱን ትመርጣላችሁ የሚል ነበርና ያው ሴቶቹ ድቡን እንዲመርጡ የሚያነሳሳ አይነት ነገር እኔም ድቡን እመርጣለሁ አይነት ነገር ሲናገሩ ነበርና ወደ ሪያሊቲው ስንመጣ ግን እውነን ለመናገር ማለት ነው እዚህ ጋር ማታውቀው ወንድ ኖሮ የሆነ የሚያስፈራ ነገር የሆነ ጥቁር ድብም ሊሆን ይችላል። በቃ የሆነ ገብቷችኋል አይደለ? ሌላ ነገር ቢመጣባት ሴቶች ምንድን ነው የሚያደርጉት? ሪያሊቲው ላይ ስንመጣ ማለት ነው ወንዱ ሌዳ ነው አይደል የምትደበቀው። እውነን ለመናገር እንኳን ሌላው ነገር ይቀርና መንገድ ላይ እንኳን እየሄዳችሁ ማለት ነው እንዴት ነው ሴቶች ወይ የሆነ ውሻ ቢመጣ አጋጥሟችሁ ያውቁም? የሆነ የሚያስፈራ ነገር ገብቷችኋል ወይ? በሬ ምናምን ሲያልፍ መንገድ ላይ አይታችሁ ከሆነ ሴቶች አያውቁንም ምናምን መጥተው ግን እኛ ጀርባ ላይ ምናምን ይሸሸጋሉ ምናምን ነገርና ሪያሊቲው እንደዛ አይደለም። እነሱ እንደሚሉት አይደለም ሪያሊቲው። እዚህ ጋር ያወራችሁንም ታደርገዋለች ማለት አይደለም። በቃ የወንድን ጥላቻ ለመዝራት ነው እንጂ ወንዶችን እንዲጠሉ ነው። በቃ ወንዶችን ጠልተው ደግሞ ወዴት ነው የሚሄዱትኝ? ግልጽ ነው። በጣም በቃ ግልጽ እኮ ነው። ይሄን እያወቃችሁ ነው የምትገቡበት ፌሚኒዝም የሚባለው ነገር ላይ ማለት ነውና ማንም የሴቶችን ጥቃት የሚደግፍ ሰው የለም። ማንም ሴቶች እኩል ኦፖርቹኒቲ አያገኙ ያለ ሰው የለም። ደግሞም እያገኙ ነው አይደል እንዴ? እውነት ለመናገር በዚህ ዘመን ወንድ ሆኖ ከመፈጠር እኮ በዚህ ሰዓት ሴት ሆኖ መፈጠር ነው የሚሻለው። እውነት ለመናገር ማለት ነው። እኔ እንዴት እንደምታስቡት እኔ እንጃ። እንዲህ ህይወት ለወንዶች ነው በጣም ከባድ እየሆነ ያለው። አብሶ ከተማ ውስጥ የምናየው ነገር እንዴ ምን ዞር ብላችሁ ማየት ትችላላችሁ። ሁሉንም ነገር እኮ አይደል እንዴ? ህይወት ለማን ነው እየከበደ ያለው? እውነት ለመናገር ሐቁን እናውራ እንዴ። ወንዱ እኮ ይሰቃያል። ወንዱ እኔ እንጃ። አሁን እናንተ የምትሉት ነገር ላይ ነው ያለው። እኔ እንጃ አለ አይኖ ብዙ አይነት እኮ በቃ ይሄ ደፋሪ ወንድ ምናምን እንዳለ እናውቃለን እኮ። ያ ለሰራው ያ አንድ ግለሰብ ለሰራው ስራ መቀጣት አለበት። በቃ አለቀ። ያንን እኮ ማንም የሚከድሰው የለም እኮ። የሆነ እንደዚህ አይነት ክስተቶች ሲከሰቱ ራሱ ሴቶች ሲደፈሩ፣ ህጻናት ሲደፈሩ የፌሚኒስቶች ተጽዕኖ ምን ያህል ድረስ ነው? እስኪ አይታችሁታል? የሄቨን ጊዜ ማየት እንችላለን። ማን ነው ቪዲዮ ሰርቶ ማያቅ ሰው ሁላ ነበር ሲሰራ ነበር አይደለ? ገብቷችኋል? ያ ሁላ ሰው ፌሚኒስት ሆኖ ነው ህሊና ስላለው ነው ሰው ስለሆነ ነው። መደረግ የማይገባው ህጻን ልጅ ላይ መፈጸም የሌለበት ነገር በቃ ሊፈጸም ስለማይገባ ነው አይደል? እነሱ ግን እያሉ ያሉት ሁሉም ወንድ ነው በቃ። እስኪ ከዚህ ጋር በተያያዘ ወንድማችን ኢዮብ የሆነ ነገር ከፖድካስቱ ላይ የሆነ ነገር እንግዲህ እያሳያት የሆነ ቪዲዮ እያሳያት እንግዲህ ሲያፏጥጣት የነበረበት ቪዲዮ አለ። አጭር ቪዲዮ ናት። በመጨረሻም እስኪ ይህንን ቪዲዮ አይታ ነው ብንመለስ ደስ ይለኛል። ምን አይነት ነው እሷ የምትከተለው? ሆነስሊ እንደዛ አውርተን አናውቅም። እሺ ጀስት ለፐብሊኩ ይሄንን እንግዲህ ፈቃደኛ ከሆን ካሳይልኝ። ፎከስ ሲስተም ነው ስል ያለ ምክንያት አይደለም። አንዴ በጣም ይቅርታ። ፈጣሪ ሴት ነው ምናምን ያለችው አንዴ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። የኔ ፈጣሪ ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ካራክተር ስሟን ረስቼው ነው የዚችን ሴት ስሟን ማስታወስ ስላልቻልኩኝ ነው። እነግርሃለሁ፣ እዚህ ላይ ታስገቡታላችሁ። ሶ
ኦከልት ሲስተም ነበር። አሁን ግን ነበር አይደለም እያልኩ ያለሁት አለ። አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ሶ ኢፍ ዩ አር ኦርቶዶክስ እንግዲህ ሙስሊምም ከሆናችሁ አምላካችሁ እግዚአብሔር ነው፣ አሚን አላህ ነው። ክርስቲያንም ከሆናችሁ አምላካችሁ እግዚአብሔር ነው። የሆነች ሴት አምላክ የለችም። ስለዚህ ይሄ እንደው ዝም ብሎ የሆነ ራንደምሊ ተነስቼ ያመጣሁት ምናምን ሳይሆን የኔ አምላክ ሴት ናት ክሊርሊ ብላ አንደርስታንድ የሆነ ሜታፎሪካል የሚመስል ነገር ነበረው፣ ግን መጨረሻ ላይ ክሊርሊ ስቴት አደረገችው። መጀመሪያ ሴትን ማግኒፋይ ለማድረግ መስሎ የነበረ እና በኋላ ላይ ይሄ ለአምላክ የምናቀርበውን ምስጋና የኔ አምላክ ሴት ናት፣ አምላክ ትመስገን፣ አምላክ ምናምን የሚል ነገር አቀረበች። ዛትስ ይሄንን ሰው እንደሰለ ክብረ ይስፋ ምናምን ቴንክ ዩ ቬሪ ማች ከየትኛው ፖይንት ጋር ተያይዞ የሆነ ሴት ተነስታ የኔ አምላክ ሴት ናት ስትል እንዴ ሲሪየስሊ የምርሽ ነው ኦኬ ብዬ ተጠራጠርኩና ቢሃይንድ ዛት የሆነ ነገር ካለ ብዬ ሂስትሪው ሰርች አደረኩኝ። ሶ ሂስትሪው ሰርች ሳደርግ ለሁላችሁም ነው መጽሐፉን መጋብዘው። የፌሚኒዝም ታሪክ የመጀመሪያው ዌቭ ሙቭመንት ላይ ነው፣ ከመጀመሪያው ዌቭ በፊት ነው። ኢቭን ኦከልት ሲስተም አለ። የመጀመሪያውን ሐሳብ ያነሱት ሰዎች በእኔ ወይ ስክሪንሾት ማሳየት የምትችሉ ከሆነ ስክሪንሾት አድርጌ ልክላለሁ፣ ታሳያቸዋለሁ። ሴቶቹ የመጀመሪያውን እንቅስቃሴ የጀመሩት ሰዎች አክቹዋሊ ወንድ ነው። ከሜሪ በኋላ የሜሪ ሳኒንግ ማለት እሱ መጽሐፉን እንትን ብለን ስክሪንሾት አድርገን እና እነሱ ሰዎች በሴት አምልኮ ነው የጀመሩት ፌሚኒዝም። ሶ የዛ ሪፍሌክሽን ሊሆን ይችላል አሁን ያየነው ልጅቷ ጋር ያየነው ነገር። ስለዚህ ኮንክሉድ አታርጉ፣ ችግር የለውም። እንግዲህ ኢዮብ እየነገረ እንዳለው ከሆነ ፌሚኒዝም የተጀመረው በሴት አምልኮ ነው እያለን ያለው። አሁን ላይ የሚያደርጉትን ነገር ከሃይማኖት ሴቶችን ለማስወጣት ምናምን የሚጠሩትን ነገር ስታዩ ይሄ ነገር ልክ ሆኖ ነው የምታገኙት ማለት ነው። እሱ ያወራቸው ነገሮች በጣም በትክክል ልክ ሆኖ ነው የምታገኙት ማለት ነው። እና በቃ እያወቃችሁ ነው የምትገቡበት። አሁን ሀሳባቸውን አጀንዳቸውን እኮ አሁን እንደ ድሮ የሚሸፋፍኑት ነገር ራሱ የለም፣ ግልጽ አድርገውታል። በቃ ከዚህ በፊት እንግዲህ ብዙ ነገር አጋጥሞት እንደነበር የምናስታውሰው ጉዳይ ነው አይደለ? ከልጅ ሟኛ ጋር በነበራቸው ነገር የልጅ ሟኛም እንግዲህ እውነቱን ስላወራች ብቻ የሆነ እውነቱን ስላጋለጠች ብቻ የዛኔ ሲደርስባት የነበረው ነገር የምናውቀው ጉዳይ ነው አይደለ እንዴ? እቺ ልጅ ዲፌንድ አድርጋ ነበር፣ ጆርዲም ስትከራከርላት ነበር። ከዚህ በፊት የምናስታውሰው ጉዳይ ነው። በጣም እንግዲህ ለእሷ ጠበቃ ቆማ በጣም ስትከራከርላት ነበር፣ ልክ ናት ብላ ማለት ነው። እና በውይይታቸው ላይም የዛኔ ተሰማው አንድ ሌላ የምትባል ልጅ እንደዚህ ያለሽ ብለህ እንዴት እንደዚህ ትላለህ ምናምን ሁላ ስትለው ነበር። እሱ በቂ ምላሽ መልሶላታል በሰዓቱ። ነገር ግን ሌላ የምትባለው ልጅ ራሱ ይሄን ነገር ስትል አልተቃወመቻትም። ሲጀምር ተቃውማታለች እንዴ? ኦልሬዲ ሌሎች ነገሮች ሲደረጉ ወንዶች እንደዚህ ያደረጉ ምናምን ስለ ወንዶች በምትናገርበት ወቅት አንዳንድ ፌሚኒስቶች ደግሞ እንደዚህ የራሷ ደግሞ የቅርብ ጓደኞች ሲሳሳቱም ይሄ ልክ አይደለም እያለች ደግሞ መናገር አለባት ብዬ አስባለሁ። እሷ ትክክለኛ ሰው ከሆነች ማለት ነው። እና የያዘችውም ሀሳብ ጥሩ ነው፣ የሆነ ትክክለኛነት ሰው እንዲደግፋት የምትፈልግ ከሆነ ማለት ነው። እና እቺ ሌላ የምትባለው ልጅ የተናገረችው ነገር አይመለከተኝም ራሱ ልትል አችልም። ለምን ከዚህ በፊት በጣም እሷን ደግፋ ስትከራከርላት ነበረ። ገብቷችኋል? ልክ ናት ስትል ነበረ። ምንም እኔ አንድ ናቸው ብዬ ነው ማስበው እኔ እውነት ለመናገር ማለት ነው። እና ብቻ ከባድ ነው። ለማንኛውም በዚህ ጉዳይ ላይ በጣም ተጠንቅቃችሁ ወስኑ ለማለት ያለው። ሁሉም ሰው የራሱ ሀሳብ አለው። ማንም ሰው የሴት ልጅ ጭቆናን አይደግፍም። ማንም ሰው ሴት ልጅ እኩል ኦፖርቹኒቲ አይኑራት እያለ አይደለም። እንደውም እንደኔ ሀሳብ ቅድም እንዳልኳችሁ ነው። በዚህ ሰዓት ሴት ሆኖ መፈጠር ነው እንደውም የተሻለው ነገር ማለት ነው። በዚህ ጊዜ አንዴ ሴት ሆኖ መፈጠር እድለኝነት ነው። እውነት ወንዱ ነው መከራውን እያየ ያለው በአብዛኛው ማለት ነው። ሁሉም እያልኩኝ አይደለም፣ ግን በአብዛኛው አብሶ የደሃ ልጅ ከሆነ ወንዱ ነው መከራውን የሚያየው ማለት ነው በአብዛኛው። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ሸር ቆዩልኝ። ባባይ